አየ በከፊል ሆነ አንተ እንዲች ብለህ ባዮሎጂካል ያልካትን ብቻ እዛ ስለመጣ ነው። በሃይማኖት ውስጥ የሚያሉ ወንድም ተብለው ሊጠሩ ይችላሉ እንደ እስልምና አስተምሮ በክርስትና። ነገር ግን ዘዌ አሮንና ሜሪያም በተገለጡበት የቀደሙ ሰዎችን ስም ያመሳስላሉ በሚልበት አባታቸው የተመሳሰለበት እንደዛ ያመሳስላሉ ተብሎ ያመሳስላሉ ነው እንጂ ተብለው ይጠራሉ አይደለም። ያመሳሰሉበትን አንድ ስጠኝ፣ አንድ ሰው ብቻ ጥቀስና ከዛ ወንድማቸው እንደሚመሳሰል የዛ የሰውየው የተጠቀሰውም ስም ከኋላ ሄደ ስትሄድ እንደሚመሳሰል አባታቸውም እንደሚመሳሰል እንደዛ እንደሚያደርጉ አንድ መረጃ ነው የጠየቁ። ይሄ እኮ ይሆናል ብሎ አላህ አለ እንጂ ይኸውልህ ጄሚ አላህ ይሆናል አባታቸው ይሆናል ብሎ አለ እንጂ እነሱ ወንድማችን ነው ብለው እየጠሩት አይደለም። ሴጣን ወንድማችን ነው እያሉ ሳይሆን አላህ ግን ምን አለ ወንድማቸው ነው ብሎ ጠራ። ወይንም ደግሞ የሴጣን ምንድን ናቸው ወንድማማቾች ናቸው ብለዋል። ለምሳሌ ቆይ እኔ አንተ የሴጣን ወንድም ነህ ስላልኩህ እንደዛ ተብለህ መጠሪያ ስምህ የሴጣን ወንድም ነው አይደለም። ስምህ መጠሪያ እንደዛ አይደለም። ወይንም ደግሞ ስሜ ሴጣን ነው አትልም እኔ ስላልኩህ ማለት ነው። እንደዛ ተብለው የተሰየመባቸው እንጂ ማለት ነው። ስራ ከሰይጣን ጋር ይመሳሰላል ነው አይደል? ያልከኛለው ያ አሁን ማለት ነው። ያው ስራቸው ተመሳሰለ ማለት በአዳም ስማቸው ስራቸው ተመሳሰለ እነኚህ ሰዎች አማኝ ባይሆኑም ለምሳሌ እንደ እስልምናው እነኛ እንደዚህ ናቸው። አንድ ጊዜ እኔና ሐሳብ አንድ ጊዜ መጀመሪያ አዳምጥ። አማኝ ስለሆኑ ነው አላልኩም እኔ መጀመሪያ አይደለ። ስለዚህ አቋሚ መጀመሪያ ስሙ። በመመሳሰል ወቅዳን ያልኩህ ነው። ምንም አሰራልኝማ ጄሚ ያንተ አቋም እኔም ለኔ ምንም አያደርግልኝም። የኔ ሐሳብ ሰምተህ አርጊው ማድረግህ ያንተ አቋም ላይ ሳይሆን የምታመጣው ማስረጃ ላይ ነው። ማስረጃውን ቤዝድ አድርጌ ነው እንጂ አያደርግልኝም ለኔ። መረጃዬን አላብራራሁም። አንድ ጊዜ ቆይ ጠብቀኝማ። ይኸውልህ የሃሩን እህት ሲሏት ማለት ነው እነሱ እያሉበት ያሉት እንትን ምንድን ነው አገባቡ መሰለህ? ሃሩንን ጣዖት አስመልኮናል ብለው ያምኑ ነበረ አይሁዶች ማለት ነው። እንደዛ ብለው እየዘለፏት ነው ማለት ነው። አንቺ ከሃሩን ጋር ስራሽ የተመሳሰለ ብለው በስድብ መልክ ነው እያቀረቡት ያሉት ማለት ነው። ኢኽዋን ምንድነው ኢነል ሙበዚሪነ ካኑ ኢኽዋን ሸያጢን እንዳለው ማለት ነው። የሰይጣኖች ወንድሞች ናቸው አባካኞች በተባለበት ሴንስ ማለት ነው። ማርያም ወይም መርየምንም አንቺ የሃሩን እህት እያሏት ነው ማለት ነው። ከስሯ አንዛር ከስሯ አንግል ነው እያሉ ያሉት ስለሆነ ፈልጌ ነው አሁን በዚህ እንትን ላይ ሞግተኝ ማለት ነው። ስለዚህ አሮን እህት አይደለችም እያልከኝ ነው አንተ ደግሞ። ቴንክ ዩ። ስለዚህ ስራዋን ሰዎቹ ምንድነው ዘማዊት ነሽና የአሮን እህት እያሉ አሮን ምን ኃጢአት ሰርቶ ነበር እንዴ? ኦኬ አሮን እንደዛ ወንጀል ሰርቶ በቁርአን ውስጥ የተወገዘ ነበር እንዴ? አለማወቄ ማለት ነው። ስለዚህ ከአሮን ጋር እያመሳሰሏት ነው። ምን እያሉ እየሰደቧት which is አንቺ አሮን እህት ነሽ እያሉ እየሰደቧት ነው እንጂ እህቱ አይደለችም። ሱራ 19:28 እንክፈተው። የአሮን እህት ወይ አባትሽ መጥፎ ሰው አልነበረም፣ እናትሽም አመንዝራ አልነበረችም አሏት። ይህንን አሁን ቁርአኑ ኮንደማይን አድርጎታል። የአሮን እህት አይደለችም ብሏል። ወንድማችን ኦኬ፣ በስድብ መልክ ነው ያው እኮ እየጠየቁ ነው። የአሮን እህት ነች። አባቷን ቻሌንጅ እያደረገ እኮ ነው። እንደውም አሮን ጤነኛ ነው አባትሽም ጤነኛ ነው እያላት እኮ ነው እንደውም ቁርአኑ። ስለዚህ ምንድን ነው አሮን ወንድምሽ ነው አባትሽም አምረም ወይንም ኢምራን ዝሙተኛ አይደለም እያለ እየሞገተላቸው ነው። ንጽህናዋን ነው መጀመሪያ እንትን እያሉ ያሉት የአኽተ ሃሩን ሲሉ እና አንቺ የሃሩን እህት ሲሉ ማንነቷ ላይ አተኮሩ መጀመሪያ ማለት ነው። አንቺ የሃሩን እህት ብለው ማንነቷ ላይ አተኮሩና ከዛ ምን አለ ቀጠለና ማካን አቡኪ ምራሰዊ አባትሽ መጥፎ ሰው አልነበረም ብለው ቀጠሉ ማለት ነው። ወማካነት ሙኪ በሁያ አመንዝራ እናትሽም አመንዝራ አልነበረችም። አመንዝራ ነሽ እያሏት አመንዝራ ነሽ
አመንዝራ ነሽ እያሏት ነው አይደል? አይ የማን እህት ነሽ እያሏት ነው። እንደ ቁርአኑ አስተምሮ ቁርአን ይማንቃለው ቁርአን ይማንቃለው ያላቃል ነው አይደለም? የሃሩን እህት ነሽ አላት። እናስተምሮት አላት የአሮን እህት ነሽ ይላታል አይደል? ስለዚህ የአሮን እህት ነሽ የሚለውን አውግዞታል። ማን አላት? መዋገዙን የምታውቀው ቆይ አሁን ደግሞ ይኸውልህ ጄሚ፣ አንደኛ ከአንተ ጋር ብስማማ ደስ ይለኛል። ለምን እንደምስማማ ታውቃለህ? ነብይህን ሐሰተኛ ታደርግልኛለህ። ነብይህ እንዳንተ ስላልፈታው አንተ አሮን ወንድሙ አይደለም፣ ነገር ግን ሰዎቹ እየዘለፏት ስላለ ቁርአኑ ለዛ ምላሽ እየሰጠ ነው ብለኸኛል። ከአንተ ጋር እስማማለሁ። ስስማማ ግን ነብይህን ሐሰተኛ ታደርገዋለህ። ነብይህ እንዳንተ ስላልሆነ የመለሰው ግን ይሁንና ኢቭን በአንተው ደግሞ ቁርአኑ ላይ ልቁምና ደግሞ ነብይህን መረስቸው ለጊዜው ቁርአኑ አውግዞታል የአሮን እህት አይደለችም ብሎ ማስረጃ ሱረቱ ኒሳ 156 ላይ ክፈትልኝ። እዛ ከመሄድ በፊት ይኸውልህ ቆይ አትሂድ ፕሊዝ። ከመሄድ በፊት ባይዞ አላህ ምን ብሎ አላህ ነው የአሮን እህት ሆይ ብሎ ይጀምራል። ከዛ ምን አለ? አባትሽ መጥፎ ሰው አልነበረም፣ እናትሽም አመንዝራ አልነበረችም ማለት ሰዎቹ ይሏታል ማለት ነው። ሲጠራት አላህ ምን አለ? የአሮን እህት ሆይ። ኦኬ አባትሽ ሌላ ነው ማለት ነው። አባት የላትም ማለት ነው። ኖ አባቷንም ኮንፊርም ያደርጋል፣ ወንድሟንም ያጸድቃል። ነገር ግን ዘማዊ አይደለችም የተባለው ምንድነው? ዝሙቱን ነው። ዘማዊ አይደሉም ያንን ነው እያወገዘ ያለው እንጂ ወንድምና እህትነትን አይደለም። ባይዞ ነብይን ዲባንክ ስላደረክልኝ ባይዞ በጣም ነው የማመሰግነው። ግን ቁርአን ላይ በደንብ አንተ እዚህ ቦታ ላይ ያልከት ቦታ ላይ ያስተካክል። አንድ ጊዜ እፎይ የአሮን እህት አይደለችም ብለኸኛል አላልከኝም? የሃሩን እህት አይደለችም። ቴንክ ዩ የአሮን እህት አይደለችም። ልብ በሉ አሮን ወንድሙ አይደለም። ቴንክ ዩ ይሄ ክፍል የተወገዘ ነው ማለት ነው። ማለትም የአሮን በራሱ ለምን ትሄዳለህ? አንድ ጊዜ ስማኛ። የአኽተ ሃሩን አንቺ የሃሩን እህት ሲሏት ማለት እነሱ ናቸው ያሏት። ኦኬ በዚህ እንስማማለን። መጀመሪያ የአሮን እህት አይደለችም። ቴንክ ዩ በቃ ተስማማሁኝ። ስለዚህ ከተስማማው በኋላ አሮን ወንድሙ አይደለም። አንድ ጊዜ ምንም ተስማማው የአሮን እህት አይደለችም። በቃ የአሮን እህት አይደለችም። ሰዎቹ ናቸው ያሏት እንጂ እህት አይደለችም። የአኽተ ሃሩን አንቺ የማኑ የሃሩን እህት ሲሏት እነሱ ናቸው ያሏት አይደለ? ማንነቷ ላይ ነው ያነጣጠሩት አይደለ? ወደ ሄዱ ቀጥለው ማካነ አቡኪም ራሰው ይናሉ። አባትሽም መጥፎ ሰው አልነበረም አሉ። ሌላ ሰብጀክት፣ ይሄ ደግሞ ሌላ አረፍተ ነገር ነው። ይሄ ገብቷል። አንድ ጊዜ ጨርሰውታል። የአኽተ ሃሩን ብለው አንቺ የሃሩን እህት ብለው እንትናቸውን ይሄ ኩነናቸውን እሷ ላይ ጨርሰዋል። እዚህ ጋር ማለት ነው። አሁን ቀጣይ ማስረጃዬን አቀርብልሃለሁ ማለት ነው። ሱረቱ ኒሳ 156 ላይ ሄድልኝ። እሺ ሄድለት። ግን ቀጣይ ምን ታመጣልኛለህ መሰለህ? የአሮን እህት አይደለችም የሚለውን ነው አይደል አሁን የምታመጣልኝ? እሺ ቀጥል። እንደዛ አልነበረም ያልከኝ። ማስረጃ አምጣ ያልከኝ በዛ መልኩ አልነበረም ያልከኝ። ምንድነው? ቆይ አውግዞታል ወይን ያልከኝ ቁርአኑ ማለት ነው። ይሄንን ንግግር ያላልከኝ አዳምጣ። ምክንያቱም የአሮን እህት አይደለችም ብለኸኝ ተስማምተሃል። እህትና ወንድም አይደሉም ብለኸኛል። እህትና ወንድም አይደሉም። ልብ በሉ። የአሮን እህት ወይ ብሎ የሚለው እህቱ አይደለችም ብሎናል። ቁርአኑ ግን አይሚን ነብይህ እንደዛ ብሏል ወይ? ቀጣይ እሱንም እንሄድበታለን። ሱራ 4 ስንት ነው ያልከው? 156 ነው ያልከው? አውግዞታል ወይ ብለኸኝ ነበር። እሱን ትተኸዋል። ኦኬ እህት መባሏን የአሮን እህት መባሉ ነው አንቺ የሃሩን እህት ሲሏት ማለት ነው እየሰደቧት ነበር። ያንን ንግግራቸውን አውግዞታል ወይ ቁርአኑ ብለኸኝ ነበር። ኦኬ የአሮን እህት አይደለችም የሚለውን እሺ እንዳወገዘ አሳየህ። የአሮን እህት አይደለችም ስራሽ እንደ ሃሩን ነው የሚል ትርጓሜ ያለው ማለት ነው። ስራሽ እንደ ሃሩን ነው የሚለውን ክፍል ይናገር። ስንት ነው? 100 ስንት ነው ጂሚ? 156 ይኸውልሽ
አንብበው ቀጥል። እሺ በመካዳቸውም በመርየም ላይ ከባድ ቅጥፈትን በመናገራቸው ምክንያት ረገምናቸው ይላል። ቅጥፈትን ተናግረዋል ማለት ነው። የአሮን እህት ስላሉ ነው የካዱት ወይንስ እሷን ዘማዊ ስላሉ? አሮንን የሚመለከቱት ጣዖት እንዲያመልክ እንዳደረጋቸው ነው የሚያስቡት ማለት ነው። እነሱ ቅጥፈታቸውን ደግሞ እዚሁ ግን አውግዞታል። አዳምጣ ጀሚ ያወገዘው ምኑን ነው? ቅድም አሳይቻለሁኝ እኮ 1928 ላይ ያወገዘው ዘማዊ አይደለሽም፣ አባትሽም እንዲህ አይደለም፣ ወንድሞችሽም እንደዚህ አይደሉም ነው። ዲፌንድ እያደረገ ያለው ምንድነው? እሱ ዘማዊ አይደለሽም የሚለውን ነው። ሰዎቹን ተቀብሎ አጽድቆ እያወገዘ ያለው ዘማዊ ነሽ፣ ከማን ወለድሽ፣ እነሱ ጨዋዎች ናቸው የሚለውን ይዘው ነው። ኦኬ ይህንኛው ደግሞ በመካዳቸውም በመርየም ላይ ከባድ ቅጣትን በመናገራቸው ምክንያት ረገምናቸው ይላል። ለምን? ዘማዊ ነች ስላሏት ማለት ነው። ዘማዊ ብለው ስላሰቡ ዘማዊ ስላሏት ከባድ ቅጣት ቀጣናቸው ነው እንጂ የአሮን እህት ነች ስለተባለች አይደለም። የአሮን እህት መባሏ ወይንም ደግሞ እህቷ ሳይሆን ቀርቶ ወንድም ሳይሆን ቀርቶ አይደለም። አይ ወንድሟ ሳይሆን ነው አሮን ወንድሟ ስላልሆነ ነው የምትል ከሆነ አሁን ነብይ የፈሰረበትን ማስረጃ ስጠኝ። እንደዛ ብሎ ይፈታልህ። ኦኬ ንግግራቸውን ጀነራሊ በአጠቃላይ ስብስብ አድርጎ ጠቅልል አድርጎ ምንድን ነው ያላቸው? ቡህታንን አዚማ ይላቸዋል አይደለ? ቡህታን የተናገሩት ቅጥፈት ተናግረዋልና ያን ቅጥፈታቸውን በአንድ ጠቅልል አድርጎ ያወገዘው ነው እያልኩ ያለሁት ደግሞ ማለት ነው። ዘሙተሻል ምናምን የሚለውን ንግግራቸውን ብቻ ነው ያወገዘው ብትለኝ እንዴት አያስኬድም? በዛ ብቻ አይገደብም። እንዴት ነው አባታቸውንም አውግዟል? አባታቸውንም ያወገዘው እያልከኝ ነው? አባቷንም እያወገዘ ነው። አባቷንም እያወገዘ ነው። እሷ ላይ አይደለም ያነጣጠረው፣ አባቷ ላይ ነው አይደለ? አባቷን ነው አይደለ? መጥፎ ሰው አልነበረም እያሉ የነበረው እሷ ላይ አልነበረም። እሷ ላይ ግን ቁርአኑ ምላሽ እየሰጠ ያለው ምንድነው? እሱ ቁርአኑ ምላሽ እየሰጠ ያለው አሮንም አባትሽም እንደዚህ አይደሉም ሲል አንቺ ግን ዘሙተሻል ነው። ኦኬ እነማን ናቸው እንደዚህ ያላደረጉት? ወንድሙና አባቷ አሮን የሚባለውና ኢምራን የሚባለው የሙሴ አባት፣ የአሮን አባት፣ የመርየም አባት ብሎ ኢምራን ብሎ ያስቀመጠው ማለት ነው። አሁን ቀጣይ ምን እንደው መጠይቀህ ማስረጃ ጠይቃለሁ። ላወራኸው ታውን በኋላ ሙፈሲሮችን ትከፍትና እንዳንተ ይፈታ እንዳንተ እንትን ያለ ማስረጃ ባክ እነ ፎርዝ እንሄዳለን ማለት ነው። በማስረጃ እንደዛ ይሻላል። ገባኝ። በቃ አይ እንትኑ አርጊውመንቱን ከተረዳው በቂ ነው ማለት ነው። አሁን በቃ ተረድተዋል አይደል? አርጊውመንቱ ስራቸው ተመሳሳይ ነበር ብለው ነው የሚያምኑት አይደል? የሃሩንና የእንትና ጀሚ አንተን ተረድቻለሁ። ነገር ግን ከሐዲስ ጋር ትጋጫለህ፣ ከነብይ ጋር ሐሰተኛ ታደርገዋለህ። ነብይን ለኔ ስለሚስማማኝ አንተ መቀበል እችላለሁ። ምክንያቱም አንተ ወንድሟ አይደለም ብለህ ነው ዲና ያደረግከው። ነብይህ ደግሞ ወንድሟ ሳይሆን ያለው ስም ስለሚያመሳስሉ ነው ያለው። ከአንተ ጋር እስማማለሁ፣ አመሰግናለሁ። ሌላኛው ሲገባ ታዳምጠዋለህ፣ ከአንተ ተቃራኒ ሰው ይመጣል። ከአንተ ጋር ምስማማው ግን ለምንድን ነው? እሱ ነብይህን ሐሰተኛ ስለምታደርግልኝ ነው። ምክንያቱም ነብይህ እንደዛ አላለም። ነው ነብይ ከቁርአን ውጭ ሌላ ምንም ነገር አይናገርም። ከራስ ከልብ ወለዱ የሚናገረው ነገር የለም ነብዩ መሐመድ ማለት ነው። አሁን የሐዲስ ማየት ስላለ ብቻ አሁን ጀሚ እኔ ካንተ ተስማምቻለሁ፣ በቃ ተስማማው። በዚህ መልኩ መረዳት ስለዚህ ነብይን ሐሰተኛ ታደርግልኛለህ። ሐዲሱ ላይ ግባ። አሁን ይሄንን ጥያቄ ጠይቀውት ነበር አይደለም? ሐዲስ አትቀበልም? ከዚህ ተቃራኒ የሆነ ሐዲስ አመጣህልኝ ማለት ነው። አዳም ሐዲሱን ክፈትልኝ። ተቃራኒ አይደለም። ምክንያቱም ይህንን ካወረደ በኋላ የቁርአን ብሎ ሲወርድ ጥያቄ መጣበት። ጥያቄ ሲመጣበት አሮንና ሙሴ ከሞቱ ዘመናትን ተቆጥረዋል። አምረም ከሞተ ዘመናት ተቆጥረዋል። ሜርየምም ከሞተች ዘመናት ተቆጥረዋል። እችኛዋ ሜርየም ከዛችኛዋ ማርያም በጣም በብዙ ሺህ ዘመን ይለያያሉ። በሺህ ዘመናት ጋፕ እያላቸው እንዴት ነው እሱ ሊመሳሰሉ የቻሉት ሲል ተብሎ ሲጠየቅ ኖ አሮን ወንድሙ አይደለም ሳይሆን ያለው ስም ስለሚያመሳስሉ ወንድሟ ነው የሚለውን ኮንፈርም አድርጎ ነው ያለፈው እንጂ እነኚህ ተረገሙ ወይም እነሱን እያወገዘ ነው ቁርአኑ ብሎ እንዳንተ አላለው። ስንት ልክፈት ልብስ
አኪ ለማንኛውም ቴንኪው በጣም ያው ኮንፈርም ስላደረክልኝ ግን አመሰግናለሁኝ። ያው ምንም እንከን አላገኘህበትም ቁርአን ላይ ማለት ነው። በዚህ አጋጣሚ ገና አገኘሁበት እንጂ አንተ እኮ የራስህን ነው የነገርከኝ እንጂ ማስረጃ እኮ ነው አልሰጠኝም። ቆይ 35 ቆይ ጀሚ አንተ እኮ የራስህን እየነገርከኝ ነው። አሮን እያለው እያየኸው አይናችንን አትመኑ እያልከን እኮ ነው። አትመኑ ወንድሙ አይደለም እያልከን ነው። ኦኬ ምን ይላል እዚህ ጋር አንብብልን። እሺ አንብብና አስረዳን። ነብይህን ታምነበውልሃል ሳይ ሙስሊም ላይ የሚገኘው ኦኬ አሁንም እኮ እየሰማኝ አይደለም። እኔ ከነገርኩ የተለየ ሐዲስ ብታመጣልኝ እንትን አያደርገውም፣ ይሄን ቫሊድ አያደርገውም ይሄንን ሐዲስ ወይም ማለት ነው። ኦኬ እሺ ጀሚ አንተ የነገርከኝ ቁርአኑ ላይ እቀበልሃለሁ ያልኩህ ከምን አንጻር መሰለህ? ሐዲስህን ለማስጣል ስለፈለግኩ ነው። ነብይህን ሐሰተኛ ለማድረግ ነው። ነብይህን ሐሰተኛ ለማድረግ አንተን ተቀብያለሁ ባል ነገር አለ ታውቃለህ አይደለ? ያው ሳሂህ ነው። ሳሂህ ሙስሊም ላይ ነው ያንን ማለት ነው። ቁርአን ላይ እንትን ማድረግ አትችልም ማለት ነው። ማስገደድ አትችልም። ቁርአን ማስገደድ አትችልም። በዚህ አይደል ሎክ ኢማጂን አንዴ እሺ ያዘው ጄሚ እኔ አንተን የተቀበልኩ ለምንድን ነው? እሱ ነብይን ሐሰተኛ ለማድረግ ነው። ከአንተ ጋር ብስማማ የማጣው ነጥብ ስለሌለ ማለት ነው። ቁርአን ላይ ተስማምቼ ከመጣው የነብይ ምላሽ ደግሞ ግጭት ስለሚሆን ማለት ነው። ከአንተ ጋር አንተ ከመለስከው ተቃራኒ ስለሆነ ምክንያቱም አንተ ወንድሙ አይደለም አሮን አልከኝ። ቆይ አንዴ አዳምጣ ፕሊስ ሚውት አድርግና አንዴ አዳምጥ። ሙፈሲሮችን እንዳለ አስክደሃለሁኝ። አንድ በል ብቻህን ትቆማለህ። ኢብን አባስ፣ ጃለል፣ ኢብን ከሲር፣ አልማውዲዲ፣ ጠበሪ፣ ቁርጡቢ ሌሎችን ሙፈሲሮች እያመጣው አስጥልሃለሁ። ከእነሱ በላይ የእነሱ ንግግር ቀጥል። የእነሱ ንግግር ኤቪደንስ ሊሆን አይችልም እዚህ ጋር ማለት ነው። እነሱ የተረዱበትን በተረዱበት መንገድ ተረድተውት ማሻአላህ ነው ወላሂ አስተላልፈውልናል፣ እንቀበለዋለን፣ እንትን እንላቸዋለን፣ መልካም ስራቸውን ይወደድላቸው ነው ማለት ነው። እነሱ እንደዚህ ብለዋል ስላልክ ብቻ ግን ኤቪደንስ ልታደርገው አትችልም። ቁርአን ላይ አስገድደህ እያልኩ ነው። እነሱ ግን የሙስሊሞች ስኮላር ናቸው አይደሉም? ስኮላርማ ናቸው ግን የሚረዱበት መንገድ ከቁርአን ጋር የሚጋጭ አይነት ነገር ከሆነ ቁርአንን ነው የምንከተለው። ያ ነው መጨረሻው ማለት ነው። እሺ ቴንክ ዩ። እሺ ልብ በሉ ጄሚ ዘሆል የሙስሊሞችን ሊቃኖች አይቀበልም። አንድ በሉ ከነኚህ ሁሉ ዘሆል ቆይ አንዴ ዘሆል በዚህ ጉዳይ ላይ ያሉትን ሊቃኖቹ ያሉትን አይቀበልም። እንስማማ። ለዚህ ደግሞ ለጄሚ ቤስቱ ሊቅ ማን ነው? ለእኛ ባይሆንም ለሱ ምርጡ ሊቅ ተብሎ የሚባለው ማን ነው? ነብዩ ነው፣ ሙሐመድ ማለት ነው። ሙሐመድም ደግሞ ያለው ከጄሚ ተቃራኒ ነው፣ አይቀበለውም። ነው ያላልኩትን እያልኩ ስለሆነ ቲንክ ወቃይ እሺ ነብዩ ያለውን አንብበና መልስልን። ነብዩ ያለው ደግሞ ነብዩ ያለው አንተ ተቃራኒ ነው፣ አንብበና መልስልን። የነብዩ መሐመድ ንግግር ከቁርአን ጋር አይጋጭም ብራዘር፣ አንብበና መልስልን። ከአንተ ጋር ነው ያልኩህ። ከቁርአኑ ጋር ይጋጫል አይጋጭም እሱን እናየዋለን። አንተ ከመለስከው ጋር ነው። ይሄን ሐዲስ አላውቀውም እኔ ብራዘር። ቴንክ ዩ በቃ አንብበና ነው። ስለዚህ አሁን ወደ ቁርአኑ ልመልስ። አሁንም ቁርአኑ ላይ ብቻ ባጫውትም መልስ እንደማታመጣ ስለማቅ ቁርአኑ ላይ መልሰው። ሐዲሱን አንብበው። ምን ጨርሳለን? አልጨረስንም። አምናለሁ ያልኩ ለምንድን ነው? ነብይህን ማስካር ስለፈለግኩኝ። ከአንተ ጋር ከተስማማው ነብይህን አውቶማቲካሊ ስተተኛ ስለምታደርግልኝ፣ ምክንያቱም አንተን ከተቀበልኩ ነብይህን ሐሰተኛ ስለሚያደርግልኝ ከአንተ ጋር መስማማት እችላለሁ። ነገር ግን ሐዲሳቶችን ሙፈሲሮችን ዘሆል አልቀበልም ካልከኝ ደግሞ ቁርአንህ ላይ ብቻ ቆሚያውንም ደግሞ ላስጥልህ እንደምችል ደግሞ አውቃለሁ። ወደ ቁርአኑ ተመለስ። ኦኬ እዚህ ጋር የት ቦታ ነው አሮን ወንድሙ አይደለም የሚለው? የመሬም ወንድም አይደለም የሚለው ይላል። ወንድሙ አይደለም ማለት ወንድሟ የነሱ ንግግር እኮ ነው እያወገዘ ያለው እዚህ ጋር።
ንግግራቸውን ያውግዝ ሺህ ጊዜ ወንድሙ አይደለም ያለው የቱ ጋር ነው? ኦኬ ኖ አይደለም። ቆይ እስኪ ጥያቄ ነው አልገባኝም። የቅድሙ እያልክ የነበርከው እኮ ሌላ ነገር ነው አይደለ? እዚህ ጋር ያለው ያንተ አርጉመንት አረጋግማቸው ነው። ያንተ አርጉመንት ምንድነው? እሱ አሮንና ሜሪም ወንድማማቾች አይደሉም፣ ወንድሟም አይደለም የሚል ነው። ስለዚህ ወንድሟ አይደለም የሚል ጥቅስ ስጠኝ። ይሄንን አምጥተሃል። ወንድሟ አይደለም አሮን ለሜሪም ወንድሟ አይደለም የሚለውን ክፈትና የቱ ጋር ነው? ለእኔ አልታይ ብሎኝ ነው። ሜቢ አጉላለት ሀቢብ ቁርአን ላይ የተጠቀሰው ያው ሃሩን የሚለው ማለት ነው። የሃሩን እህት የሚለው የሚገልጸው በሙሳ ዘመን የነበረው ሃሩን ነው እያልኩ ያለሁት ማለት ነው። እሱን ተስማማውኝ። እሱ በደንብ አድርጌ እጅ እስሬ ብንኖር እንደውም እቅፍ አድርገህ ነበረ። በጣም የተስማማውበት ነው። ያ ሰምቻለሁ። ቁርአኑ ላይ ያለው የአሮን እህት የሚለው በሙሴ ጊዜ የነበረችውን አሮን ነው ብለኛል። ተስማምቻለሁ። ስሬ ብትሆን ችርስ ልህ ነበረ። ከአንተ ጋር እስማማለሁ። እኔም እንደዛ ነው አርጉመንቴ። ሜቢ ይሰማለሁ። እኔ ሰማለህ ቦስ ደከመኝ። አሁን ይብቃው ጄሚ፣ ይብቃ ይመስለኛል። አሁን እንትን እያልክ ነው። በቃ ቁርአኑን ላይ የምትሄድ ብዙም አያዋጣህም። ወጣ አያዋጣህም። ቀድሞ ሄዷል። ያላዲስ ቁርአን ስተወዳ ማለት ነው። ያላዲስ ይቆማል ቁርአን ጋይስ። አይ ቁርአኑን እኮ ነው የተቀበልኩት። ቁርአኑን ተቀበልኩት እኮ በቃ ቁርአኑ ላይ ሲመጣ ተቀበልኩት። የተቀበልኩት ግን ምንድነው እሱ አውቶማቲካሊ ነብዩን ሐሰተኛ እንደሚያደርግልኝ ስለማቅ ነው። እሱ ያሰበው ምንድነው በእንደዚህ ያመልጠዋለሁ ብሎ ነበረ። ቁርአኑን እንትን ባለ ባቀረበበት ላይ ኦኬ ቁርአኑን ልስማማለት። እሱ እንዳለው ዘሆል ሙፈሲሮቹን አይቀበልም። አሁን ጄሚ አሁን አስቸጋሪው ፓርት ምንድነው እሱ ኦኬ ከእሱ ጋር እንስማማሽ፣ መልሱ ትክክል ነው እንበል። የሙስሊሞች አረዳድ እንደዛ ነው ወይ? የእስልምናው አስተምሮ እንደዛ ነው ወይ ስንል አይደለም። ተስማምቶታል፣ ለእሱ ተስማምቶታል። ዘሆል የእስልምና አስተምሮና ሙፈሲሮቻቸው ግን ሊቃን የሚባሉት ጉምቱ የሚባሉት እንደኛ ቅዱሳንም ተብለው የሚባሉት አንዱ አይደለም። ዘሆል የሚስማሙበትን ውድቅ ነው ያደረገው። ስለዚህ የጄሚ ሀሳብ ለራሱ ይቀራል ማለት ነው። ከዛ ደግሞ እንግዲህ ከሊቃን ሊቅ ከሁሉ በላይ ነው የሚሉት ደግሞ ከነቢዩ አስተምሮ ወይንም ደግሞ ነብዬ ነው ብሎ ከሚከተለው ጋር ቀጥታ ይላተማል ማለት ነው። ስለዚህ ነብዩም ተሳስቷል ይላይ ነው ማለት ነው። ቅድም ምናል ሊያብራሩ ይችላሉ። አላህ ይወደድላቸው ስራቸውን፣ ግን እነሱ ፐርፌክት ናቸው ማለት አይደለም። ከቁርአኑ ከተጋጩ ተሳስተዋል ማለት ነው አለ። ስለዚህ ነብዩም ተጋጭቷል እሱ ከሰጠው ምላሽ ጋር። ስለዚህ ነብዩም ይሳሳታል ማለት ነው። ስለዚህ ማን ትክክል ይሆናል ማለት ነው? ይሄ ልጅ ጄሚ ትክክል ሲሆን ነብዩ ስተተኛ። ስለዚህ ማንኛው ነው መገለጥ እየመጣለት ያለው ጄሚ ወይንስ ሙሐመድ? እና ብቸኛ ያደረገ እኮ ራሱ ነው። ለምሳሌ ወንድም የሚል የለም። ኬት ሊያመጣ ነው? ከሀዲስ ወደ ሀዲስ ካልሄደ ቁርአኑን በራሱ አይፈታም። እዚህ ጋር መጥፎ ነው ለሱ። ኦ ማይ ጋድ ይህን አልቀበልም ያለው ለምን እንደው ታውቃላችሁ? እዚህ ጋር የዚህኛው መልስ እሱ ያለው አሮን ትናት ተብሎ ወንጀል ነው፣ ወንድሙ አይደለም፣ ክስ ነው፣ እንደዚህ ስም ማጥፋት ምናምን ነው አለ። ይህን ሲመጣለት ይህን አልቀበልም አለ። ከቁርአን ውጭ ከማይቀበሉ ከሆነ ይሄኛውን ከሆነ እዚህ ጋር ራሱ በማርያም ወንድም በአሮን ምክንያት እንደተከሰሰች እዚህ ጋር ራሱ የሚናገር ምንም ማረጋገጫ የለም። ከየት ነው የሚያመጣው? እንዴት ነው የሚያወራራል? የእሱን ሀሳብስ በምንድን ነው የሚያመጣው? በምን ያስደግፋል? ምክንያቱም የእነሱ ሊቃውንቶችን እንዳለ ሰባዎችን ክደዋል። ኢብን አባስን ክደዋል። ሳይ ሙስሊምን ክደዋል። ከካደ ይሄኛውን በምንድን ነው የሚይዘው? ምክንያቱም ቁርአን ብቻውን መቆም አይችልም፣ ባዶ ነው። ባዶ ማለት ነው። ስለዚህ ይሄን ኢቭን ያነሳው እዚህ ጋር ያለውን ሱረቱል መሪም ካስተዋላችሁ እዚህ ጋር ይሄኛውን የአሮን እህት የምትለው እዚህ ጋር ክስ ነው እያለ ነው። አሮን የመሪም እህት ወንድም አይደለም፣ ውሸት ነው። ይሄ አንቀጽ የወረደው በክስ ምክንያት ነው።
ግን መሪም የተከሰሰችው የአሮን እህት ስለተባለች ነው ወይስ በዝሙት ምክንያት ነው? ይህን ትምህርት ፎከስ አድርገን ደግሞ በሱራ 3 ምዕራፍ 33 ላይ እዛ ላይ ራሱ ይናገራል። ወንድሟ እንደሆነ ግልጽ ወንድሟ እንደሆነ አረጋግጧል። እንደገና ደግሞ ሳይ ሙስሊም 35 21 35 ይናገራል። የቀደሙን የሚያሳዩዋችሁ ይህን ላክፈትላችሁ። ቆይ እኔ ምን ያክል ውሸት እንደሚቀጥፉ እግዚአብሔር መድኃኔዓለም ይርዳቸው። በጣም የሚያሳፍር ነገር በጣም እዚህ ጋር ራሱ ይናገራል። ቀደም እየታየ ነበር 33 ኢምራን ማለት ነው። ይኸው እዚህ ጋር ራሱ ይናገራል። ይኸው የኢምራን ፋሚሊ ወይም ቤተሰቦች እነማን ናቸው? ሙሳ እና አሮን። ሙሳ የማን ወንድም ነው? ይኸው ላቀርብላችሁ። የኢምራን ቤተሰቦች እነማን ናቸው? የኢምራን ቤተሰቦች ሙሳ እንደ አሮን። እንግዲህ አሮን የሚባለው የሙሳ ወንድም አይደለም ማለት ቀደም ያኛው በፊት የገባው ግን እዚህ ጋር ደግሞ ቀጥታ ምን ይላል? ሙሳ አሮን የተባለው የማን ወንድም ነው? የሙሳ ወንድም ነው። የፋሚሊ ሲያስቀምጥላቸው ማለት ነው። የአሮን ደግሞ ምንድነው? አምራን ይባላል በሌላ በእንትኑ ቋንቋ እሱም አለው። ስለዚህ እንደዚህ አይነት ነገሮችን አንድ መጀመሪያኛ ካደ። ይሄ አሮን የተባለው የሙሳ ወንድም አይደለም ማለት የራሳቸው ተፍሲር አስቀመጠልን። ያኛ ደግሞ ሌላ አግሪመንት ምንድን ያለው? አሮንና ሙሳ አንድ ቤተሰብ ናቸው ብሏል። አሁን ጄሚ የሚባለው ልጅ ከዛስ ግን የተከሰሰችው እሷ የአሮን መሪም ግን የአሮን እህት አይደለች። ያ ሙሳ አይደለም ይላል፣ እህት አይደለችም። የተዘበራረቀበት እምነት እንደዚህ ነው። በአንድ ሀሳብ የማይቆም ሁል ጊዜ የተወነባበደ እምነት ማለት ነው። ድንግል ማርያም እና መሪም ለማመሳሰል የሚሮረጡት ትግል አይገናኝም። በጣም የሚያሳፍር ነገር። ሙስሊሞች ኦኬ ካላችሁ ግቡ እስኪ እኛ እንሄድበትና በጥቂቱ እኔ ሁልጊዜ ምን ጥያቄ ይፈጥርብኛል መሰለህ ሀቢብ፣ ለምንድን ነው ሙስሊሞች የሆነ አንድ ጥያቄ ሲነሳባቸው፣ ለምሳሌ አሁን ይህ በሱረቱ ኒሳ 28 ላይ ያለው ሀሳብ ሲነሳ ሙሐመድም የመለሰውን ወይ ተፍሲሮቻቸው ላይ የተቀመጠውን ሀሳብ ማንሳት አይፈልጉም። ምክንያቱም ምንድን ነው? አንደኛ ከሚነሳው ጥያቄ ሀሳብ ጋር ስለሚመሳሰልባቸው ነው ያንን መሞገት የማይፈልጉት። እና ለምንድን ነው ተፍሲር ወይ ደግሞ የሙሐመድ ትናንትና የመለሳቸው መልሶች ምን ይጠቅማቸዋል? አሁን ለምሳሌ እዚህ ጋር የአሮን እህት ወይ ብዬ ስጠራ ሙሐመድ እንግዲህ ጥያቄ ተጠይቆ ነው የአሮን እህት ወይ ብዬ ስል በጻድቅ ሰው እሷን እንደመጥራት ነው ሀሳቡ። ሐዲሱ ላይም ሲናገር በጻድቅ ሰው የድሮ ሰዎች የቀድሞ ሰዎች በጻድቅና በነቢያት ስም ስለሚጠሩ ነው ብሏል። ይሄንን መልስ ለምንድን ነው ሙስሊሞች መመለስ የሚያቅታቸው? እኔ ጥያቄ ለምንድን ነው ይሄን መመለስ የሚያቅታቸው? ለምንድን ነው የሙሴ ወንድም አሮን አይደለም ለማለት ነው። ሙሐመድ ደግሞ ይሄ ሙግት የለውም። የሙሴ ወንድም አሮንን አይደለም ብሎ አላለም። እሱ ባላለበት እነሱ ለምንድን ነው የሙሴ ወንድም አሮን አይደለም ብለው መሞገት የሚፈልጉት? ተፍሲሮች ውስጥም ደግሞ ገብተህ ስታይ የሙሴ ወንድም አሮንን እንደጠቀሰ አስቀምጠዋል። ለምንድን ነው ይሄኛውን ሀሳብ መቀበል የማይፈልጉት? ምክንያታቸው ምንድን ነው? እኔ ጥያቄ ቁርአናቸው ካስቀመጠ ሐዲሱ ላይ መጥተው ይሄን ካረጋገጡ ተፍሲሮቻቸውም ይሄን ካስቀመጡ ይሄንን መቀበል ለምንድን ነው የከበዳቸው? ችግሩ ምንድን ነው? አንድ ከአላህ አይደለም ይባላል። አሁን ለምሳሌ ቁርአን የወረደው ከአላህ ነው፣ ውሸት ይሆናል። ኮፒ የመሆን ምናምን ከዛ ማግ ይያዝባቸዋል። ኬት አመጣ ቢባል ራሱ ይታወቃል። ከዛ ከሆነ ግን ቀጥታ ተፍሲሮች ደግሞ አመጣጣቸውን ነግረዋሉ። እነዚህ አሮን እነ ሙሳ እነ መሪም እነማን እንደሆኑ አስቀምጠዋሉ። የእነሱ ሊቃውንት ማለት ነው። በሱ የሚሄዱ ከሆነ እስልምና ባዶ ይቆማል። እስልምና እስካሁን እየቆመ ያለው በምንድን ነው? በክርስቲያኖች መጽሐፍ ቅዱስ የተኮረጁ በእነሱ እንደሆነ ነው። በቃ የሚስማሙት ምንም ያው ለምሳሌ
28 ላይ ያለው የአሮን እህት ወይ የሚለው ምናልባት ያ ተመሳስሎበት የሙሴን እህት ማርያምን የጠቀሰው የአሮን እህት ወይ ብሎ ሲል እሷን የጠቀሰው ማርያም ስለተጋጨበት የስም መመሳሰል ስለመጣበት ማለት ነው። እንደዛ ብለን የምንሞግተው ግን ተፍሲሮቹ ደግሞ ለዚህ መልስ አላቸው። የተፍሲሮቹ መልስ ምንድነው? በጻድቅ ሰው ስም ለመጥራት ነው። የአሮን እህት ወይ ብሎ ሲል በጻድቅ ሰው ያንኑ አሮን ሆኖ ግን እሷን ለማጽደቅ ነው ይሄን የተጠቀመው ነው የሚሉት ሐሳብ። ይሄንን አግሪመንት ይሄንን ሙግት ለምንድን ነው መቀበል ያልፈለጉት ሙስሊሞች? ነው የኔ ጥያቄ። ይሄኛው የተፍሲሮቹን እኛን እኮ ይሞግታሉ ተፍሲሮቹ። በአዲስ ኪዳን ያለችውን ማርያምን ሲጠራት በዛ በሙሴ ወንድም በአሮን እህት ስም እንደጠራት እኮ ያምናሉ። ያምኑና ግን እሱን የጠራበት ምክንያት ምንድነው? በጽድቋን ይሄ የሷን ማንነት ለማጉላት ነው፣ ጻድቅ መሆኗን ለማሳየት ነው የሚሉት ተፍሲሮቹ። እሱን ተቀብለው የተፍሲሮቹን ሐሳብ ተቀብለው እኛን መሞገት ለምንድን ነው ያቃታቸው? እኔ ጥያቄ ያው ያንን ሐሳብ ተቀብለው ያልሞገቱበት ምክንያቱም እነሱም እኮ ተፍሲሮቹም እኮ እኛን ይሞግቱናል። መርየም ብሎ የአሮን እህት ወይ ብሎ ሲጠራ አዎ የሙሴን ወንድም ነው የጠራው አሮን ብሎ፣ ግን ያንን የጠራበት ምክንያት ለማጽደቅ ነው። ከሷ ዘር መሆኗን ከሱ ዘር መሆኗን ለማሳየት ነው። እሷን ለማጽደቅ ነው ሐሳቡ። ሙሐመድም ሲናገር ይሄንኑ ነው። የድሮ ሰዎች ስም በጻድቃንና በነቢያት ስም ይጠራሉ ነው የሱም የሙሐመድ መልስ። እዚህ መልስ ላይ ተንተርሰው ለምንድን ነው ከኛ ጋር የማይሞግቱት ነው የኔ ጥያቄ። ለምንድን ነው ይሄን የፈሩት? ያንን ሐዲሱንም በትክክሉ ተፍሲሩንም በትክክሉ መጠቀም ለምንድን ነው የፈሩት? ሙስሊሞች ማርያምን መሪምን በጽድቅ ስም ነው የሚጠራት ያነ ለማሞገስ ነው የሚለውን ተፍሲሩን አባይዘው እኔ አላቅም። ውስብስብ ነው የነሱ እምነት። እዚህ ጋር ራሱ ይለያያሉ። ታውቃለህ ከድሮ አንዳንዶች ይሄን ሐሳብ አንተ ያልከው ደግሞ ዛሬ ያስቀመጠውን ደግሞ በዛ መንገድ ደግሞ ማርያም ጻድቅ እንደሆነች ከተናገረ መሪም ጻድቅ እንደሆነች ከተናገረ የነሱን ክሌም ያደርግና ምን ያደርገዋል? ያስጥላቸዋል። እና ይፈራሉ። አሁን ወደዚህም ወደዛም አይገቡም። አይ ቲንክ የተዘበራረቀበት እምነት እኔ ለምን እንደሚፈሩ አላውቅም። የአሁኑ ልጅማ እኮ ሁሉንም ነው ያልከሰከሰው። ፈራ ቆሸሸ። አይታል ሐዲስ ገባ አይፈልግም ማለት ነው። ለምንድን ነው ያበላሸው መሰለህ? የአሮን እህት ወይ ብሎ ሙሐመድ ሲጠራት ወይ ደግሞ አላህ የአሮን እህት ወይ ብሎ ሲናገር እየነቀፋት አይደለም። ልጁ እንደ ነቀፋ ነው እየጠራ ያለው። እየነቀፋት አይደለም፣ ስሟ ነው። ተፍሲሮቹ እሷን ለማጽደቅ ነው፣ በአሮን ስም ለመጥራት ነው ምናምን ይላሉ። ሙሐመድም የድሮ ሰዎች እንደዛ ስለሚጠሩ ነው ብለዋል። ለመንቀፍ አይደለም። ልጁ ግን ምንድነው ያለው? ቅድም የሱረቱል አኒሳ 156 ላይ ያወጣው ቃል ምንድነው? ይነቅፏት የለ እንደዚህ ነሽ አመንዝራ ነሽ ምናምን የሚሏት። ስለዚህ የአሮን እህት ወይ ብለው ሲጠሯት መንቀፋቸው ነው። ለምንድን ነው የነቀፏት? አሮን ብሎ እኮ ያመጣውን አግሪመንት አላየም? አሮን በጣዖታትን ስላስመለከ ጣዖታትን ስለሰራ እሷን እንደዛ ለመንቀፍ ነው ብሎ ያለ። ይሄ ደግሞ በፍጹም ቁርአኑም ተፍሲሩም የትም ቦታ ብትሄድ እንደዚህ አይነት ሐሳብ አታመጣም። መርየም በዚህ ምክንያት ነው የተነቀፈችው፣ በአይሁዶች እንደዛ ተነቅፋለች ብሎ ቁርአንም ሐዲስም በአሮን ምክንያት ማርያም መነቀፏ ነው የሚል ሐሳብ አታመጣም። ከየትም አታመጣም። የለምም እንደዚህ አይነት ሐሳብ። እኔ ዛሬ ነው የሰማሁት። ልጁ ተፍሲሮቹንም ምኖቹንም ድራሻቸውን ያጠፋቸው። አላህም በቅርቡ ድራሹን ያጠፉታል። አይ ነው ተስፋ አለን። አይደለም ተፍሲር ባይዘው ሐዲሱን ድራሹን ሲያጠፋ መሐመድን ነው ድራሹን ያጠፋ። ሙስሊምን አልቀበልም ብሏል። እሱን ራሱ ድራሹን የመሐመድን ንግግር ጥሏል። አለቅ ሙሉ በሙሉ ማለት ነው። ገደል ይግባ ብሎ ጥሏል። ምክንያቱም እኔ ያስኩትን ቁርአኑን ይዤ ከምዋረድ ለአንድ ቀን እንኳን ነብያችን ይዋረድ ብሎ ገደል ከተዋል። አንድ በሉ። ሁለተኛ ነገር ደግሞ ቅድም ያመጣውን ደግሞ ሱረቱን ኒሳ ያመጣውን ደግሞ ቁጥር 56 ላይ ወንድም የሚል በዛ ምክንያት የተከሰሰበት ምክንያት የለም። መርየም በዛ አልተከሰሰችም። እዛ ጋር ወንድም ራሱ የሚል አላስቀመጠም። ስለዚህ በወንድምነት ምክንያት የተከሰሰችው እሱ ወንድሟ አይደለም ብሎ አሮን ስላለ በዛ ምክንያት ነው። ወንድሟ ነው ስለተባለ የተከሰሰችው። ያ የክስ መረጃ ነው። አምጣ
የለም። ለምን ካላችሁ ቁርአን ያለ እንጂል ያለ ተፍሲርና ሐዲስ ስለማይቆም ሊያመጣልን አይችልም። ስለዚህ እሱንም ገደል ከተተልን። የማንን የቁርአኑን ለኢብኑ አባስንም ናዚ ዛጋ የተቀመጡትን እነሱን ገደል ከተቱልን። ምን ቀረው? በቅርብ ራሱ ተፍሲር የሚባል ነገር የለም እያሉ ያወሩ ነው ሙስሊሞች። ተፍሲር አንቀበልም በቃ፣ ምክንያቱም ብዙ ነጥብ እያስጣላቸው ስለሆነ። በቅርቡ ደግሞ ተስፋ እናደርጋለን አላህን ከአርሹ ላይ ነቅነቀው የሚንገጫቀጭና የሚነቃነቅ አርሽ አለው፣ ከአርሹ ላይ ፈጠፍጡልናል። ያ ደግሞ ተስፋ አለን፣ እንጠይቃለን። አላህ የሚባል አላቆም ብሎ ይጭ ብሎ እስኪወጡ እስኪሰላቻችሁ ይሄ የማይቀር ነገር ነው። በቅርቡ ጠብቁን። እንትን ሀቢብ ቁርአን ነው እንጂ ቀጥለው የሚቀር ያው ቁርአን እኮ ተካደ ማለት እኮ አላህ ተካደ ማለት ነው የሚስሩ። ለዛ ቁርአን ነው የሚክዱት። አላህ ይሄን አላህን የሚያክል ነገር ቶሎ አይክዱልህም። መንገድ ለመክፈት ቁርአን ነው መካድ። አላህ የታወቀው ወይም አላህ የምታውቂው በምንድን ነው? በቁርአን ከሙሐመድ በፊት ያለውን አላህን ቶሎ አይክዱትም። ከሙሐመድ በፊት አላህ ነበረ፣ ታውቀዋለህ? ቶሎ አላህን አይክዱትም። ከሙስሊሞች መንገድ እንትን እያሉ ስለሆነ አሁን ሐዲስ እየካዱ ሲመጡ ምን ይክዳሉ? ቁርአን ይክዳሉ። ከዛ ላይክ ወደ አላህ ለመሄድ መንገድ እንትን እያሉ ነው ማለት ነው። በጣም ተሸማቀዋሉ። ሚቱ በጣም ምን ይመልሱ እስቲ ምን ያወሩ? ከየት ማመሳሰል እንዳመጣ አጋንንት እየተጫወተባቸው እኮ ስለሆነ ነው። ለዚህ ነው ቁርአን የአላህ ቃል አይደለም፣ የተኮረጀ ነው፣ ከተለያየ ቦታ የተሰባሰበ አንድ የድርሰት መጽሐፍ ነው ብለን የምናወራው ባዶ ስለሆነ። ኤኒዌይስ ስልክ ገብቶብኛል፣ አንዴ ቆይ። እስቲ ሙስሊሞች ካላችሁ በተለይ የአሁኗ ሱረቱ ኒሳ 28 ላይ ያለችውን ሐሳብ እኔ ቆይቷል ራሱና ማንም ሊመልስልኝ አልቻለም፣ ትቼዋለሁ። በተለይ ለምንድን ነው የሙሐመድን መልስ ማትመልሱት? የተፍሲሮቹን መልስ ማትመልሱት? ምክንያቱ ነው የማይገባኝና ለብሮ ያንን ማትመልሱበት ምክንያት? ቀጥታ ሙሐመድ የመለሰው መልስ አለ። ይሄ ጥያቄ ዛሬ አይደለም፣ በዛ ሙሐመድ በነበረበት ጊዜም መልሷልና ቅድም ማን ነበር ስሙ? ማን ነበር? ቅድም ድምጹን ሰምቼው ነበርና ናጅራን እኮ አካባቢ ነው አይደል? እኔ እንዳነበብኩት የናጅራን ክርስቲያን ብሎ ሲል የሆነ ስፍራ ወይ አካባቢ ወይ ደግሞ የሆነ ግዛት ነገር ነው። እዛ አካባቢ ያሉት ክርስቲያኖች ይሄን ጥያቄ ያንን ሰው ሞግተውት ሙሐመድ መልስ መልሷል። የሙሐመድን መልስ ለምንድን ነው የማትመልሱት ነው የኔ ጥያቄ። ሙሐመድ አልካደም። የአሩን እህት ወይ ብሎ ሲናገር ሲጣራ እኔ አይ ማርያም የአሩን እህት የሙሴን ወንድም አይደለም ብሎ አልተቃወምም። ነው ትክክል ነው ግን ብሎ የድሮ ሰዎች በነቢያትና በጻድቃን ስም ይጠራሉ። የድሮ ሰዎች አጠራር ነው ይሄ ነው። አንድ ይሄን አያመጣም። እንደዚህ አይነት ነገር በዛ ባለበት ነገር ለምሳሌ ሌላ ሰው እንደዚህ ተጠርቷል ብሎ አያመጣም። ተፍሲሮቹ ደግሞ የአሮን እህት ተብላ የተጠራችበት ምክንያት ማንነቷ ነው። መርየም ማንነቷ ማለት እንደ አሮን ንጹህ ስለሆነች ጻድቅ ስለሆነች የሱ የዘር ሐረግ ስለሆነች ነው ብሎ ነው ሐዲሶቹ ደግሞ የሚያስቀምጡት። ይሄንን ነገር ለምንድን ነው እናንተ መጠቀም ያልፈለጋችሁት ነው የኔ ጥያቄ። ለምን ጠይቃቸው? ለምን ይሄን ላነሳንባችሁ ጥያቄ የሙሐመድን መልስ ለምንድን ነው መመለስ ያቃታችሁ? ስህተት ስለሆነ ነው። ሙሐመድ የአሮን እህት ወይ ብሎ ከዛ የጻድቃን ሰዎች እንደዚህ ይጠራሉ ብሎ ሲያስቀምጥ አንድ ማስረጃ ያመጣም። በነገራችን ላይ ለናጅራን ክርስቲያኖች አይደለም እየመለሰ ያለው። ለምን እንደዚህ ብለህ አልመለስክላቸውም ብሎ ነው ሰውየውን እያለ ያለ። ሰውየው ግራ ገብቶት ስለሆነ ወደ መሐመድ መጥቶ ጥያቄውን ያቀረበው ለምን እንዲህ ብለህ አልመለስክላቸውም ነው ያለው እንጂ ለናጅራን ክርስቲያኖችም አይደለም እንደዛ የመለሰው። ስለዚህ ይሄንን እሱ የመለሰውን እሱ ያመጣውን ማስተባበያ እናንተ ያልተጠቀማችሁት ለምንድን ነው? ስህተት ስለሆነ ነው። ቢሆንም እንኳን እንደው እስቲ ለምሳሌ እኛ ሁላችንም የምናውቀው የድሮ ሰዎችን አባቶቻችን ብለን እንጠራለን። ወንድም ብለን ግን አንጠራም። ቅድም ደግሞ አንዱ ምን አይነት አምጥቷል? ሰይጣን ወንድም ስለሚባል በተግባር ሰይጣን አሁን የሆነ ሰው አንተ የሰይጣን ወንድም ነህ ወይ የሰይጣን ወንድም ነው ብሎ ሊጠራው ስለሚችል በዚህ መንገድ ነው ብሏል። ይሄም ደግሞ ልክ እንደውም ብሎታል እኮ ሰይጣንን ከመታመጣ ለምን ሙስሊሞች ሁሉ ወንድማማቾች ናቸው የሚለውን ሐሳብ ብታመጣ ይሻላል። ከዚህ አንፃር ነው ወይ ሙሐመድ የአሮን እህት ወይ ብሎ የጠራት ሲባል አይደለም። ከእንደዚህ አንፃር አይደለም።
ወንድሟ ስለሆነ ምን የሚል ሐሳብ አላቀረበም። ሙሐመድም እንደዚህ አይነት ሐሳብ አላመጣም። በዚህ አይነት መንገድ አይደለም የተጠቀመው። ስለዚህ እናንተ እሱን የሙሐመድን ሙግት ይዛችሁ መምጣት ያልፈለጋችሁት ለምንድን ነው? ስህተት ስለሆነ ሙሐመድ የተሳሳተውን ነገር ሲገልጡበት በቃ በዚህ መንገድ ላሻላቸው ለምን እንደዚህ ብላ አልመለስክም ብሎ አለፈና አይ ሌላ መልስ አለኝ የተለየ መልስ አለኝ የሚል ሰው ሙስሊም ካለ አስገቡና እስቲ እንጠይቀው ትንሽ። ሙስሊም አስገቡልን እንጂ ጋር ያሉት ከፍረዋል።